አዲሴ እያሉ በማቆ የነገርና የሕግ ብልት ታውቃለች ይሏታል። ደንበኞቿና የሥራ አጋሮቿ አዲሴ እያሉ በማቆላመጥ ይጠሯታል። ጠበቃ አዲስ መሐመድ እውነቱም የዛሬ የዒድ አልፈጥር በዓል ሲኤምሲ በሚገኘው መኖሪያ ቤቷ ከመላ ቤተሰቡ ጋር ስታሳልፍ ተገኝተን አጭር ቆይታ አድርገናል። የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በታሰሩበት ጊዜ ጥብቅና የሚቆምላቸው ሰው ታጣም። የተጠየቁ በሙሉ ጫጫታ ያለበት ነገር ይቅርብን በማለት በዚህ ጊዜ ነበር ከጠበቃ ተማም አባቡልጎ ጋር በመሆን የጥብቅና ስራውን በድፍረትና ሙያዊ በሆነ መንገድ ስታከናውን የችሎቱ ታዳሚ በአድናቆት ይከታተላት ነበረ። ለነገሩ በዚህ ከባድ ስራ ትታወቅ እንጂ ከዛ 1 ዓመት ቀደም ብላ ነበር የጥብቅና ስራ የጀመረችው። አሁን በዚሁ ስራ 5 ዓመታት ሆናታል። ወደ ኋላ መለስ ብለን የሙስሊም መፍትሄ አፈላላጊ ኮሚቴ አባላት የጥብቅና ሂደት እንድታስታውሰን ጠየቅናት። የውስጥም የውጭም ጫናው በጣም ከባድ ነው። በዛ ላይ ልጆች ሲኖሩ ባለትዳር ስትሆን ያለብህ ኃላፊነት በጣም ብዙ ነው። በዛ መካከልም ደግሞ ነፍሰ ጡር ነበርኩ አንድ ጊዜና የመከላከያ ማስረጃ የምናዘጋጅበት ወቅት ነበር። በጣም ብዙ የሰነድ ኦልሞስት ከ6000 በላይ ይሄ ፒቲሽን ኦልሞስት ወደ 7000-8000 አካባቢ የሚደርሱ የሰነድ ማስረጃዎች ነው ያያይዘን ነው የነበረውና እኔ ቢሮ ነበር እሱን ስናደራጀ የነበረው። እስከ 10 ሰዓት ቢሮ ነበርኩኝ። ኦልሞስት 12 ሰዓት ምጥ ጀምሮኝ ነበር ሄጄ እና ከባድ ነበር ያ ወቅት። ብቻ አልহামዱሊላህ አሁን ጥሩ ነው። አልፎ አሁን የተወሰኑት እንደውም ኡምራ ሄደው ጸሎት ላይ ነው ያሉት፣ ሳውዲ ነው ያሉትና ጥሩ ነው። ያው በከፊል ማለት ሙሉ ለሙሉም ባይሆን ያሉት ደግሞ ወጥተው ቢሆን በቃ ደስታችን የተሟላ ይሆን ነበር። ወይስ ጥሩ ነው አልহামዱሊላህ። ጠበቃ አዲስ መሐመድ ከባለቤቷ ኢንጂነር ዘካሪያ ነጋሽ 5 ልጆችን አፍርተዋል። ዛሬ መላ ቤተሰቡና ለዚያራ የመጡት ሰብሰብ ብለው አመት በዓል ሲያከብሩ በከፍተኛ ደስታ ነበረ። ከጧት ጀምሮ መጀመሪያ ያው ስግደት ከመሄድህ በፊት ቁርስ ተበልቶ እንዲጣፋጭ ነገሮች ምናምን አሉ፣ ቴምር አለ፣ እሱን አድርገን ሄድን። አሁን ደግሞ ከተመለስን በኋላ ያው ዳቦ አለ፣ ምሳ ተዘጋጅተዋል፣ ቸኮሌቱ ኩኪቱ ምናምን አለ። ይሄው እንደምታየው በቃ ዝግጅት ሞቅ አድርገን በዓላችን ያከበርና ያለን የሥራውን ባህሪ ሆኖ በተለይ አሁን ጠበቃም ሆነ እንደገና የምትይዛቸው የወንጀል ኬዞች ከሆኑ በብዛት አሁን እኔ እንግዲህ ያው አመጣጤም እንደዛ ስለ አቃቤ ሕግም ስለነበርኩ ብዙ ነገሬ ወደዛ ያደላ ነው እና ስትረስ ያለው ነገር ነው። ይሄ በጣም እንትን ኢንጆይ ታረጋዋለህ። በጣም ልጆቹን በጣም ደስ ሲሰኙ ታይበታለህና በጣም ነው የምወደው። በጣም ነው ደስ የሚለኝ። ያው ከልጅነት የምጀምረው ኢድን ትልቅ በዓል ነው፣ በደንብ ነው የምናከብረው። አሁንም ያው ያን ነው ያስኬድከው ለሰኔ የሥራ ተቋራጭ ባለቤት የሆኑት ኢንጂነር ዘካሪያ ነጋሽ ተጫዋችና ጠበቃ አዲስ የአደባባዩን ስትከውን እሳቸው የቤቱን የጓዳውን በማገዝ ኑሮውንም በዓሉንም ተጋግዘው ልሙጥ አድርገውታል። ብቻ ሽንኩርት መክተፍ አይወዱም፣ አይችሉም። የሷ ስራ ትንሽ ከበድ ይላል እና እንደውም እኔ ነኝ ቀድሜ የምገባው ቤት። እንደው አንዳንዴ ነው ቀድማ ከገባች ትቆጣለች። ለምሳሌ ዛሬ እኔ ቀድሜ ነው የመጣሁት ከመስጊድ ስመጣ በጌን ይዤ ሽንኩርት ምናምን ሁሉ ነገር ገዛዝቼ እኔ ነኝ መክተፍ ነው ያቀጣት። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።